እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን። በሳምንቱ በምስራቅ አብያተ ክርስቲያናት የነበሩ ሁነቶችን ይዘን ቀርበናል። አብራችሁን ቆዩ። በፈረንጆቹ ጴንጤቆስጤ እሁድ በዩክሬን የሚገኙ ገዳማትና ተቋማት በሩሲያ ሚሳኤሎች ፍንዳታ ተመቱ። በጴንጤቆስጤ እሁድ በኪየቭ የዶሚኒካን ገዳምና የቅዱስ ቶማስ አኩዊናስ ተቋም አጎራባች ሃይማኖት ሳይንስ ፋኩልቲ በሩሲያ ሚሳኤል ፍንዳታ ተመቱ። እሁድ ረፋድ ላይ በደረሰ የሚሳኤል ጥቃት በዩክሬን የሚገኙ ገዳማትና ተቋማት ላይ በደረሱ ፍንዳታዎች ምክንያት ገዳሙና የገዳሙ ተቋማት መስኮቶች፣ በሮች፣ መስታወቶች መውደሙ ተገልጿል። በገዳሙ ሌሎች ተቋማት ውስጥም ተመሳሳይ ውድመቶች መፈጠራቸውን የገለጹት የዶሚኒካን ገዳም የበላይ አለቃ የሆኑት አባ ያሮስላቭ ክራቬትስ ስለ ጥቃቱ እንደተናገሩት ጦርነቱ ከጀመረበት ጊዜ አንስቶ በአካባቢያችን ካሉት በጣም አስከፊ ምሽቶች አንዱ ነበር ብለዋል። በጥቃቱ አንድም የህብረተሰብ ክፍል ላይ አካላዊ ጉዳት አለመድረሱን የገለጹት አባ ያሮስላቭ ነገር ግን በህብረተሰቡ ዘንድ ከባድ ድንጋጤ መፍጠሩን አልሸሸጉም። በዚያ ምሽት ጥቃቱን ተከትለው የዩክሬን ባለስልጣናት እንደገለጹት ሩሲያ 90 ሚሳኤሎችንና 600 ሰው አልባ አውሮፕላኖችን በሀገሪቱ ላይ ማሰማራቷን መግለጻቸውን አንስተዋል። የሩሲያ ወረራ ከጀመረበት ጊዜ አንስቶ በዩክሬን ቢያንስ 742 የሃይማኖት ተቋማት ላይ ጉዳት ደርሶባቸዋል። በሊባኖስ ውስጥ አንጋፋ የሃይማኖት አባት የነበሩት አባ ዳሪዮ ዴስኮባር ከዚህ ዓለም ድካም አረፉ። በሊባኖስ ውስጥ ካሉት አንጋፋ የሃይማኖት አባቶች የሚጠቀሱት አባ ዳሪዮ ዴስኮባር በ92 ዓመታቸው ከዚህ ዓለም ድካም አረፉ። በብዙ ሊባኖሳውያን ዘንድ በአስተዋይነታቸው የሚታወቁት አባ ዳሪዮ ዴስኮባር ከሊባኖስና ከምስራቃዊ ክርስትና ርቀው በኮሎምቢያ እንደተወለዱ ይነገራል። ገና በለጋ ዕድሜያቸው መንፈሳዊ ጥሪን ተቀብለው ቅዱስ ሸለቆ በመባል በሚታወቀው በቃዲሻ ሸለቆ ውስጥ ለብዙ ዓመታት በጽሞና በጸሎት በብቸኝነት ኖረዋል። በርካታ ሊባኖሳውያንም አባ ዳሪዮ ዴስኮባርን ለማግኘትና ምክር ለመጠየቅ በቃዲሻ ሸለቆ ላይ ረጅም የእግር ጉዞ ያደርጉ ነበር። የቃዲሻ ሸለቆ ለሚሰደዱ የማሮናውያን ክርስቲያኖች መሸሸጊያ ሆኖ የቆየ ሲሆን በሊባኖስ ውስጥ ጠንካራ የመንፈሳዊነት ምልክት ሆኖ ይነሳል። ሀገረ ሊባኖስ ካሏት ታላላቅ አባቶች መካከል አባ ዳሪዮ ዴስኮባር አንዱ ነበሩ።